ሰላም ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ አዳዲስ መረጃዎችን ይዘን መጥተናል። እንደሚከተለው እናቀርባለን። አብረን እንከታተለው። የአማራ ፋኖ ህዝባዊ ድርጅት በሚል ሲንቀሳቀስ የቆየው ታጣቂ ቡድን በማስረሻ ሰጤ አማካኝነት ከመንግስት ጋር የሰላም ስምምነት መፈራረሙን ተከትሎ ታጣቂው ኃይል ከየቦታው ወደ ሰላም እየመጣ ይገኛል። ከጎጃም ማስረሻን ተከትለው የገቡት እንዳሉ ሆኖ ከወሎ እና ከሸዋ በርካታዎች ገብተዋል። በቴሌቪዥን መስኮት ጭምር በመቅረብ የቡድኑን ሴራ ለኢትዮጵያውያን ተንትነዋል። ወያኔ በፋኖ በኩል ዳግም የአማራን ህዝብ እያሰቃየ ነው በማለት ብዙዎች ትግል የሚሉት የሽብር እንቅስቃሴ ወያኔ የአማራን ህዝብ ለማጥፋት የነደፈው ስትራቴጂ እንደሆነም ተናግረዋል። ይህ ብቻ አይደለም። በጎንደር ሲንቀሳቀስ የቆየው ኃይልም ሀብቴ ወልዴና ሳሙኤል ከወያኔ ጀነራሎች ጋር በመሆን ወልቃይትን ዳግም ወያኔ እንዲወር ሁኔታዎችን እያመቻቹም እንደሆነ በመገንዘብ እጃቸውን ለመከላከያ ሰጥተዋል። ሰሞኑንም ማስረሻ ቡድኑን በተመለከተ ያስተላለፈውን መልእክት በመከተልም እጅግ በርካታ ቁጥር ያለው ኃይል ወደ ሰላም መጥቷል። ይህን ተከትሎም የሚመሩት ታጣቂ ሙሉ በመውጣቱ ስጋት ላይ የወደቁ እነ ሀብቴ ወደ አጎታቸው ሙዘይ መኮንን ሱዳን ገብተዋል። ከዚህም በፊትም እነዚህ ሁለቱ ፋኖ መሪዎች በግማሽ ጎናቸው ትግራዋይ በመሆናቸው በልዩ ሁኔታ ነው ከወያኔ ጀነራሎች ጋር ሲገናኙም የቆዩትም የሚል ትችትም እየደረሰ ይገኛልም። ወደ ዘመዶቻቸው ትግራይ ሲያቀኑ እዛው ከወያኔ መሪዎች ጋር በመሆን ወልቃይትን በምን አይነት መንገድ ለወያኔ መስጠት እንዳለባቸውም ሲመክሩም ቆይተዋል። በአንድ ወቅት ኮሎኔል ደመቀ ዘውዱ ላይም ጭምር የግድያ ሙከራ ማድረጋቸው ከዚሁ ጋር በተያያዘም የሚነገር ነገር ነው። ሰሞኑንም የሳምሪ ታጣቂ ወደ ሆነውና የማይካድራውን ጭፍጨፋ ወደ አስተባበረው ሙዘይ ለምን እንደሆነ ባይታወቅም ሱዳንም ገብተዋል። ምናልባት ታጣቂው እጅ እየሰጠ በመሆኑ ተደናግጠው ይህን ለመቀልበስ በሙዘይ እገዛ ፈልገውም ሱዳን ሳይገቡ እንዳልቀሩም ከደረሱት መረጃዎችን ለማወቅ ተችሏል። ከዚሁ ጋር በተያያዘ ጥሪ የቀረበላቸው የፋኖ አመራሮች ጥሪውን አንቀበልም በማለት ብዙ ወጣቶችን እያስጨረሱ እንደሆነም እየተነገረ ነው። በተደጋጋሚ ጊዜ የቀረበለትን የሰላም አማራጭ አንፈልግም በማለት የአማራን ሕዝብ ለማሰቃየት የወሰነው ሽፍታ ለጉድ እየረገፈ ነው። በዚህም ከነዝናቡ ድንገረውና ካለቆቹ በተወሰዱ አቅጣጫ መላው ጎጃምን የደም መሬት ለማድረግ በአዲስ እንቅስቃሴ የጀመሩት የፋኖ ታጣቂዎች ህዝቡና የጸጥታ ኃይሉ በጋራ በመሆን የወሰዱት ባለ እርምጃም ለወሬ ነጋሪ ሳይተርፉም እያለቁ ነው። ላብነትም በትላንትናው ቀን ማለትም በቀን 4 ጥምር ጦሩ በምስራቅ ጎጃም በሶል ሊበን ወረዳ ባደረገው ኦፕሬሽን ታጣቂዎችን ሲመሩ የቆዩት ፍልፍሉና ተሻለ የሚባሉት የዝናቡ አሽከሮች ከነ ታጣቂዎቻቸው ተሸኝተዋል። መከረው እምቢ ካለ መከራ ይምከረው ይባልም የለ። ስለዚህ የሰላም መንገድ የማይከተል ሽፍታ መጨረሻውም ይህ ነው። ለማንኛውም ዝናቡ ይህ ሽፍታው እና ኪሳራቸውን ተደብቀው እንዲቀር እየተፍጨረጨሩ ነው እና መፍጨርጨሩንም ትተህ ሬሳ ሰብስብ እየተባለም ይገኛል። ወጣቱን ከማሳለቅ እንዲታደጉም የመንግስት የጸጥታ ኃይሎችም ጥሪ እያቀረቡና እጅ እንዲሰጡ የሰላም አማራጭንም እንዲቀበሉ ለህዝቡ ጥሪ እያቀረቡ ነው። ወጣቶችንም እጃችሁን ስጡ፣ ህይወታችሁንም አትጡ የሚል ጥሪም እያቀረቡ ይገኛሉ። ከዚህ ጋር በተያያዘ የጸጥታ ኃይሉ ጸረ ሰላም ኃይሉ እንቅስቃሴ በተመለከተ በሶሊበን ማህበረሰብ የደረሰውን መረጃ መሰረት በማድረግ ባደረገው ኦፕሬሽን ጽንፈኛው ኃይልን ያጠፉት ኦልሞስት ከ50 የሚጠጋ ሰው የተደመሰሰ ሲሆን ወደ 20 የሚሆኑት ደግሞ ቆስለዋል። መሳሪያቸውን ትተው የፈነጠዙት የሮጡት ያመለጡትም ደግሞ ቁጥር ስፍር የላቸውም። የሰላም ጥሪ ይሻላቸዋል፣ ወጣቶችን አታስጨርሱ እያለ የሚገኘው የመንግስት የጸጥታ ኃይሉ አሁንም የሰላም ጥሪውን እያቀረበ ይገኛል። ለሰዓቱ የነበረ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስከነገናኝ መልካም ቆይታ። ሰላም ለሀገራችን። በያላችሁበት ቸር ቆዩልኝ።